በደጋግ ልቦቹ የምናውቀው ማስተር አብነት የተጎዱ እናቶች፣ ህፃናት፣ የታመሙ እንዲሁም ደግሞ የተጎዱ አካባቢዎች ላይ ቀድሞ በመድረስና ከፊት በመሆን የምናውቀው ማስተር አብነት ኢትዮጵያውያን የእኛን እርዳታ ይፈልጋል። ሙሴ ሰለሞን መታሰሩን ያልዘገበ ብቸኛ ቲክታከር ብሩክ ኒውስ እስካሁን ድረስ ዓለም ላይ የሚፈጠሩ ነገሮችን ፈጥኖ በማምጣት ለኛ የሚነግረን ዛሬ አንድ በጣም ሴንስ የማይሰጠኝ ነገርና የሆኑ ቲሞች አሉ የሚያረጉት ቲክቶከሮች መታዘበውና ሰው እንዴት ሲተዋቸው አትተውም ስትረሱ እና ይሄንን እድል ደግሞ ያላገኛችሁ ሴቶች ናችሁ ደግሞ እንዲህ የምትሆኑት በዚህ ልክ አድሬስ ማድረግ የምትፈልጉት ሌላ ኮንተንት የላችሁ አንዳንዴ እኮ ሰው ከጅል ጋር ሆኖ እንደነበረ እኮ ያውቀዋል ጅል እንደነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ ሲዘዋወሩ የነበሩ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን ሀሳብ አስተያየታችንን እንሰጣለን። እኔ እዚህ በቀጥታ ቪዲዮን እያየሁ ሀሳቤን ለእናንተ ሳጋራ እናንተ ደግሞ ኮሜንት ሴክሽን ላይ በመግባት የተሰማችሁን ሀሳብ አስተያየት ማጋራት ትችላላችሁ። እንዲሁም ለቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሁላችንም ይህን ቪዲዮ ላይክ በማድረግ እንጀምረው። እናንተ ላይክ ባደረጋችሁት ቁጥር ቪዲዮ ለብዙ ሰው እንዲደርስ ስለሚረዳኝ አንድ ጊዜ ላይክ አድርገ ነው ወደ ዛሬ ቪዲዮቻችን እንጂ። ሰላም እንዴት ናችሁ? ደህና ናችሁ? ዛሬ አንድ በጣም ሴንስ የማይሰጠኝ ነገርና የሆኑ ቲሞች አሉ የሚያረጉት ቲክቶከሮች መታዘበውና ሰው እንዴት ሲተዋቸው አትተውም ስትረሱ እና ይሄንን እድል ደግሞ ያላገኛችሁ ሴቶች ናችሁ ደግሞ እንዲህ የምትሆኑት በዚህ ልክ አድሬስ ማድረግ የምትፈልጉት ሌላ ኮንተንት የላችሁ አንዳንዴ እኮ ሰው ከጅል ጋር ሆኖ እንደነበረ እኮ ያውቀዋል ጅል እንደነበረ ወንድ እንዳልነበረ ምናምን እኮ ሰው ያውቃል ግን ሙቭ ኦን ያደርጋል። በቃ ያቺ ልጅ ጥላችሁ እየኖረች ነው ኤቭሪ ታይም ቀለበት አድርገ ለዛችም ቀለበት አድርገ ለዚችም እንደ ራሳችሁን እንጂ አንድ ደግሞ አለች ጎዶሎ የሰው ጎዶሎ የመልክሽ ክፋት አለ በጣም ነው የምታስጠሉት። እኔ እንደዚህ ለሰው በዚህ ያህል ሄት የለኝም ሳያችሁ ሁላ በጣም ብሽቀት ነው የሚሰማኝ ማለት ምን አርጊ ነው የምትሏት? አንዴ ሰው ከጅል ጋር ነበረ እንዴት ሰው 10 ሰው ከጅል ጋር እንደነበረ እንዲያስብ ታደርጋላችሁ? ለምን አትሄዱም? አንተ ደግሞ ለምን የራስን ኑሮ አትኖርም? በቃ ከዚህ ውጭ ሌላ ኮንተንት ክሬት ማድረግ አትችልም? እድሜ ልክህን ቀለበት ፕሮግራም ቤት አዘጋጅተህ ቀለበት አድርጌ ተለያየው እንዴ ከምን እንትን ነው እንዴ ክልል ነው እንዴ የተለያየው? ሰውን ይሄን ያህል ለመጉዳት በዚህ ርቀት መሄድ በቃ ጥሩ ጊዜ ነበረ አልተስማማችሁም አለቀ። እንዴት ጥሩ ቀን አይዛችሁም? አንተ እንጃ አላውቅም ወንድ መሆንህን ካንተ ደግሞ የነሱ የሴቶቹ ደግሞ መባስኮ ነው የሚገርመኝ። እንዴ መጨረሻችሁን አታውቁትም? ምን ነው እንደዚህ ሆናችሁላችሁ? ሴት ለሴት ደግሞ እንደዚህ ደስ አይልም። ሲኖር ሲቻል ህብረት ህይወት ራሱ ምቹ አይደለችም እንኳን እንዴ ከእንደዚህ አይነት ቀሽም ጋር መነበረውን እኮ ሰው ማሰብ በጣም እኮ ነው የሚያናደው። እንዴ በቃ ጥሩ ሚሞሪ ለምን እንዲኖራችሁ አትተውም? ሰው ሴት ሆናችሁ ቀለበት አድርገ ዛሬም ቀለበት ለኔ አታረግም እየወጣል ቀለበት ተሰጪው እቁብ ጥለህ ነው እንደ ገዛኸው ቀለበቱን ነው ሰርቀህ ነው ያመጣኸው። ከዛ ደግሞ በጨረሻውን ደግሞ በቅርብ ያለ ሰው ያውቃል። በቃ ተዋት ኑሮህን ኑር። ሌላ አሁን ደግሞ እንደ አዲስ እስቲ ህይወት ከጀመርክ እስቲ በሱ ደግሞ ስራ። ለነገሩ እሷን ተሸውዳ ነው ብያየ መቼስ ሰው እዚህ ውስጥ አይገባም። ሰው በጣም እንደሚፈራህና እንደሚሸሸው አውቅ። ቪክተም አትጮት። ወንድ ልጅ እንዲህ አይደለም። በቃ ዝም ብሎ ነው የሚያሳልፈው። በትንሽ በትልቁ እየተወጣ አይወጣጠርም። ቀሽሞች የቀሽም ጥልቅ ሶሊያናን ያበሳጫት ነገር ምን እንደሆነ ብዙ ሰዎች ግራ እየተጋቡ ይገኛሉ። እና አንዳንዶቹ ደግሞ እያሉት እንደሚገኘው ያው ቢቦይ ቶሚ በዩቲዩብ ላይም ቲክቶክ ላይም ታውቁታላችሁ ብዬ አስባለሁ። ቢቦይ ቶሚ የሚባል ቲክታከር ወይ ደግሞ ኮንተንት ክሬተር አለ እና እሱ ነው እንደዚህ ያበሳጫት ነው ማለት ብዙዎች ሀሳባቸውን እየገለጹ ነው። እስኪ ምን አይነት ቪዲዮ ነው በማለትም ብዙዎች ይሄ ቪዲዮ ሊሆን ይችላል ብለው እየተቀባበሉት ነበር ሰሞኑን። እስኪ ቪዲዮን ተመልክተነው እንመለስ። የትድነሽ ልኝ ኧረ እንዲንድናፍ ምንድን ነው አኩርፈሽ ነው? ሰላም ነው ቶማስ? ምን ሆንሽብኝ? እኔ የምልህ ማለት እኔ ምንም አይገባኝም ያንተ ነገር። አንተ የምትታወቀው በቀለበት ነው። ለማንም ሰው ነው ቀለበት የምታረገው። ለዛችም ቀለበት ማሰር ነው ስራ። የኔ ግን አይታየኝም። እኔ እኮ አይደለም አንቺ እንደምትይው አይደለም። እኔ ሰዓትና ጊዜውን ጠብቆ ሲሆን ነው የሚያምረው ብዬ ነው እንጂ ላንቺ እኮ ያንሰሻል አልማዝ ያንሰሻል እንቁ። እኚህ ድንጋዮች ባንቺ ድምቆ እኮ በቃ ቸኩላለሁ ምን እንደምሽ
ይሄ የጆኒ ራጋ አዲሱ አልበም ላይ ያለው የፍቅር ታሪክ የሚለው ዘፈን ነው አይደለ? ያንሳታል አለማዝ ያንሳታል እንቁ ድንጋዮች በስፋይድ ሆነ ጥሩ ነገር ስልሽ ወደ ሌላ ነገር እየቀየርሽ ነው። እውነት እኔ የጠየቅኩሽን ሁሉ ሰጠው ለፍቅርሽ ቀልጬ እንደጧፍ መንታ ልብሽ ሆኖ ምን እንደሚሻለኝ እኔ እኮ በጣም ብስጩ ነኝ። በቃ ሶሪ ቶማስ፣ በእውነት ይቅርታ። ለምን እንደዚህ ይሄ ጆኒ ራጋ አዲሱ አልበም ላይ ያለው ከዮሐና ጋር የዘፈነው ዘፈን አይደል እንዴ? ብትሄጂም ጥለሽኝ የሚለውን ዘፈን ነው አይደለ? ቆይ ዘፈኑን ልክፈተው አንዴ። የጠየቅሽኝን ሁሉ ሰጠው ለፍቅርሽ ቀልጬ እንደጧፍ። ኦኬ፣ ጭራሽ ጥሎ ስለመሄድ ስለመለየት እያወራህ እኮ ነው ቶማስ። አይደለም እኮ ምንም እየገባሽኝ አይደለም። ማለት ካላየሽ ሆነሽ በእኔ ቦታ ላትረጁ የኔ እውነታ። እንግዲህ ቪዲዮ እንደተመለከታችሁት ነው። ብቻ ያው ፕሮፖዝን የተመለከተ ነገር ነው ቪዲዮ የሚያንጸባርቀው ወይ ደግሞ የቪዲዮ መልእክት ለህዝቡ የሚያጋራው እና ብዙ ጊዜ እንደዚህ አይነት ቪዲዮ ነው የሚሰሩት። ያው ቢፎቶሚ እና አብሮት የሚሰሩ ቲክታከሮች ያው ፕሮፖዝ ምናምን ነክ ነገር ላይ ነው የሚሰሩት እና ኮንተንት አትቀይሩም ወይ? ይደብራል ሁሉ ጊዜ እንደዚህ አይነት ነገር መስራት እያለች ነው። ግን የዚህን ያክል የሚደብር ነገር ያለው አይመስለኝም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? በትግረኛ ቪዲዮዎች በመስራት ሌሎችም እንዳለ ትግረኛ የሚችሉ ሰዎች ቪዲዮዎች በመስራት ዋንጫ ባለፈው ደህና እየተነቃቃ የነበረውን ባዲ ቢልዲንግ ወደ እምነት ቀይረህ ስበጠብጥ ዝም አልነህ። እኛ የተበደልክ መስሎን እንደውም ኮንታክት ሁሉም አድርገን ነበረ በአሹ በኩል የተበደልክ መስሎን፣ ግን አልተበደልክም ነበር። እንደውም ስፖርቱን ወደ ታች ለመግፋት ነው ሙከራ አድርገው በእምነት ምክንያት። አሁን ደግሞ ይባስ ብለህ ልጁ በተወለደበት ቋንቋ አያውራ፣ ትግረኛ አያውራ ብለህ መጣ። ስፖርቱን ወደ ዘርና ወደ ሃይማኖት የምትቀይርበት ነገር ግራ ነው የሚያጋባው። ገና ልጅ ነህ፣ ለምን አታድግም? መጀመሪያ አጠገቡ ያላችሁ ልጆች፣ የምታማክሩ ልጆች ወይም ደግሞ ግፋ በለው የምትሉት ልጆች ብትመክሩ ጥሩ ነው። ገና ልጅ ነው፣ ይደግ። ማቹሪቲ ያስፈልገዋል። በደንብ ስፖርት ውስጥ መግባት አለብህ። ሲጀመር እዚህ ውድድር ውስጥ መግባት ራሱ አነሳሰሪና አላስፈላጊ ነው። ማን እንዳስገባህ ራሱ ግራ ነው የሚያጋባው። ከ6 ወር በፊት ነው እኛ እንኳን ያየንህ በዛ እንዳላሸንፍ አደረጉኝ ምናምን ብለን ያወቅንህ የዛሬ 6 ወር። በዛ ፌመስ የሆንክ ልጅ አሁን ተነስተህ የፊትነስ ባለሙያ ነኝ ብለህ አወዳደሩ። እሻልን አወዳደሮቹ ተሳስተው ነው፣ ፊትነሱን ስለማያውቁት ነው፣ ማምን ላይ ምን እንዳለ ስለማያውቁት ነው ብለን ዝም አለን። ኢትስ ኦኬ መወዳደር ምንም ችግር የለውም። ይባስ ብለህ ልጁን በትግረኛ አታውራ እንዴት ይባላል? አፉን የፈታበት ቋንቋ እኮ ነው፣ መብቱ እኮ ነው፣ መብቱን የተጋፋህ እኮ ነው። ተው። የእሱ ደጋፊዎች ደግሞ ተው እንጂ ምን ሆናችሁ ነው? ይሄ በእንቁላሉ በቀጣሽኝ እንዳይሆን በኋላ ላይ ይሄ ልጅ በዚህ ገፍታችሁ ሌላ ችግር ውስጥ እንዳትከቱት። በዛ ላይ ደግሞ ስፖርተኛ ሳትሆን አንተ ከቻልክ ፖለቲከኛ ነው መሆን ያለብህ። ወይ ፖለቲከኛ ወይ ደግሞ የሆነ አይ ዶንት ኖ የሆነ ወይ ወጣ ብለህ እንደነመውጣ ተሳደብ። ልክ አይደለም። እንደዚህ ልክ አይደለም። በስፖርት ውስጥ ፖለቲካ እናንተን የምታገናኙ ሰዎች ተው። ልክ አይደለም። ደግሞ ሀገሬን ወክዬ የምትለው ነገር ግራ ነው የሚያጋባው። እሱን ወደ ጎን ተውና ሲጀመር ብትሄድም እንኳን እንደው አስጠራ ቢባል በሞዴሊንግ ነው፣ በስፖርት አይደለም። ሞዴሊንግ ነው። ሌላኛ ደግሞ ሀገር እንደው በፊትነሱ አስጠራን ካሉ እንኳ እነ ዳግም እነ እስኪ ስንት ልጆች አሉ እነ ፊትናስ ለንደን ውስጥ በእንግሊዝ ሁለተኛ ወጥ ባዲ ቢልደሮች አሉ እኮ ምንም ውስጥ ያልገቡ። ምን አስባችሁ ነው ግን ይሄን እነዚህ የምትደግፉ ልጆች ምን አስባችሁ ነው? ተው። ጉዳዩን የህፃን ጨዋታ አታርጉት። ይሄ እኛ ጤና ውስጥ የምንሰራ ሰዎች ነን፣ የጤና ወታደሮች ነን። ስንት ሰዎች አምነውበት ፈቅደውበት የሚሰሩትን የፊትነስ ዓለም አታበላሹት በእንደዚህ አይነት በትርኪ ምርኪያችሁ። ሌላኛው በሚቀጥለው ቪዲዮ ሰራል ስለ አወዳዳሪዎቹና ስለ መስፈርቱ ፊትነሱ ስለ ተወዳደር ነው ሰዎች በሚቀጥለው ቪዲዮ ሰራለሁ። ሰሞኑን ቲክቶክ ክሬቲቭ አዋርድ እየተካሄደ እንደሆነ ሁላችንም እናውቃለን እና ብዙ ዝግቦችን እያስነሳ ነው። በአንዱ በኩል በሃይማኖት፣ በአንዱ በኩል ደግሞ በብሔር ሆኖ በቃ መበጣበጥን እያሳዩ ነው። በጣም መከፋፈልን ያሳየ አዋርድ ነው ብዬ ነው ማስበው። እንደኔ ዘንድሮ በጣም ጥሩ ነገሮችን አልተሰራም ከምላቸው ነገሮች ውስጥ አንዱ የቲክቶክ ክሬቲቭ አዋርድ ላይ በጣም ብዙ መበጣበጦች አይተዋሉ። ያው ያለንበት መከፋፈል ሳያንሰን አሁን ሌላም መከፋፈል እየጨመሩብን ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? መኪና እንገዛለን ብላችሁ ጅጅጋ፣ ደጋቡር፣ ቀብሪ ዳህር፣ ሞያሌ የምትሄዱ ሰዎች ግን ጤነኛ ናችሁ? የሆነ የቀቧችሁ አፍዛ ደንግዝ ነገር አለን ወይስ እርሻ አለ? እዛ የመኪና እርሻ የበቀለ የደረሰ እኔ እኮ የዘንድሮ የማታለል ስቴፕ አይደለም ያደገው እኮ የመታለል ደረጃው በቀላሉ በቃ ታች ነው የወረደው። እንዴት በዚህ ደረጃ ትታለላላችሁ? አሁን ላይ ወገኖቼ፣ አሁን ላይ
እንደ ድሮ ቅድመ ክፍያ 10 ሺህ ብር 12 ሺህ ብር ክፈሉ ወይ ትራንስፖርት ይዘንላቸው የምንመጣው እንደሱ አይደለም። አሁን እንትኑ ራሱ የመስረቅ ሁኔታ አፕግሬድ አድርጓል። አሁን ኑ ይሏችኋል። እዛው ትሄዱና እዛው ትታፈናላችሁ። እዛው ነው የሚያፈኗችሁ። ያለህን ታስረክባለህ። ከዛ በኋላ እናንተ መሄድ ትችላላችሁ። ስግብግብ ስለሆናችሁ እንደዚህ በወረደ ዋጋ የሆነ የእናንተ ሐቅ ያልሆነ ነገር የእናንተ ነገር ያልሆነ ነገር ለማግኘት ስለምትስገበገቡ ሄዳችሁ መበላት ትችላላችሁ። ግን ስትሄዱ ሌላ ምንም የማያውቅ ወገናችሁን ይዛችሁ ነው የምትሄዱት። እንደዚህ ተገኝቷል ብላችሁ እናንተ በታላላችሁበት እነሱንም አታላችሁ ነው ይዛችሁ የምትሄዱትና ቤትም አይነት ሰልባጅ መግባት እንኳን እኮ በግድ ነው እኮ የሚገባው። እንኳን መኪና ልታስገባ ያለ ዲክለራሲዮን እንዴት ነው አዲስ አበባ መኪና የምታስገባው? ወበስ የትኛውስ መኪና ነው? ቀብሪ ዳህር ላይ መኪና የሚነግድ ሰው ለምንድን ነው አዲስ አበባ አምጥቶ የማይነግደው? ይሄን እንዴት አትጠይቁ? ሞያሌ እንትኖች አሉ፣ ሞተሮች አሉ፣ ቦክሰር ሞተሮች። እነዚህ ቦክሰር ሞተሮች የኬንያ ታርጋ የለጠፉ ናቸው። በዚህ በባሌ በኩል እስከ ደሎ መና ድረስ ይመጣል። ከዛች ቦታ ግን አታልፍም። አንተ አይደለህም አካባቢውን ጋራ ሸንተረሩን አብጠርጥሎ የሚያውቅ የሀገሬው ልጅ ራሱ እነዛን ሞተሮች ማውጣት አይችልም። እውነቴን ነው የምላችሁ፣ አይችሉም። ስለዚህ እናንተ አውቃችሁ ስትስገበገቡ የምትበሉ ሰዎች መበላት ትችላላችሁ። ይሄ ጉዳይ ግን ምንም የማያውቅና በእናንተ ደግሞ እንደገና በሶስተኛ ወገን ተታሉ መኪና ገዛለሁ ብሎ ያጠራቀማትን ጥሪት ዜሮ የሚያደርግ ሰው ይሄ መልእክት ለአንተ ይሁን። እንደዚህ አይነት ነገር የለም። ቀብሪ ዳህርም፣ ጅጅጋም፣ ደጋሃቡርም፣ ሞያሌ መኪና የሚባል ነገር የለም። ተስፋ ቁረጥ የለም። ውሸት ነው። እንግዲህ ይህ መልእክት ቀጥተኛነቱ ለመንሱር ጀማል ይመስለኛል። ከዚህ በፊት ፊንቴክ ኢንቨስትመንት ያደረገውን ሁላችንም እናውቃለን። በመንሱር ጀማል አምባሳደርነት ማለት ነው። ያው መንሱር ጀማል ብዙ ነገሮችን ህዝቡን አነሳስቶ ለህዝቡ ጥሪ አቅርቦ ብዙ ህዝብ እንደተበላ ሁላችንም የምናውቀው ነው እና በአጠቃላይ ይህ ድርጅት በስተመጨረሻም ያው አጭበርባሪ ሆኖ ተገኝቷል እና ለመንሱር ጀማል ይመስለኛል ይህ መልእክት ቀጥተኛነቱ እና መንሱር ጀማልን ሀሳቡን ሰጥቷል በዚህ ጉዳይ ላይ። እስኪ አብረን እንከታተልና እኛም ሀሳባችንን እናጋራለን። ስለ ፊንቴክ ማውራት እንችላለን። አምባሳደር ለምን ብትይኝ እኔ ፊንቴክን ወክዬ መናገር አልችልም። ፊንቴክ ላይ እኔ አምባሳደር ነኝ፣ ብራንድ አምባሳደር ነኝ። እንደ ማንኛውም ሰው አምባሳደር ሆኜ መጀመሪያ መኪና መስጠታቸውን አየው። ከወለድ ነፃ ስለሆነ የሚያቀርቡት በሰዓቱ። አሁን ግን ኦልሬዲ ተቀይሯል። አሁን ከወለድ ጋር ነው የሚሸጡት። መጀመሪያ ሲጀምሩ ኦልሞስት 3 ወር አልፎኛል ከፊንቴክ ጋር ያለኝን ውል አቋርጬ አመት ስለሞላ ውላችን አመት ስለሞላ ኦልሬዲ እኔ የራሴ አውቶሞቲቭ ካምፓኒ ክሬት እያደረኩ ነው። እንግዲህ ስምምነቴን ካቋረጥኩ ወይ ደግሞ የተፈራረምነው ስምምነት ካቋረጥኩ 3 ወር ሆኖኛል እያለ ነው። ግን ብዙ ሰዎች የተበሉት በቅርቡ ነው ይመስለኛል። የተረጋገጠው ራሱ ፊንቴክ ኢንቨስትመንት 2 ወር ራሱ የሚሆነው አይመስለኝም ከታሸገ ማለት ነው። እና እስከዛ ድረስ ደግሞ መንሱር ጀማል እያስተዋወቀ እንደነበር ነው ሁላችንም የምናውቀው። አንዳንዴ እዚች ጋር ብር ስላገኘን ብቻ ማስተዋወቅ አለብን ብዬ አላስብም። ያው ብዙ ሰዎች እየተበሉ ነው በአሁኑ ሰዓት። ከዚህ ቀደምም ሰለሞን ቦጋለም ሀሳቡን እንደሰጠ ሁላችንም እናውቃለን። መንሱር ጀማልም በዚህ መልኩ ተለያይቻለሁ እያለ ነው። እና ለዚህ ነገር ተጠያቂ የሚሆነው ማን ነው? ሙሴ ሰለሞን መታሰሩን ያልዘገበ ብቸኛ ቲክታከር ብሩክ ኒውስ። እስካሁን ድረስ ዓለም ላይ የሚፈጠሩ ነገሮችን ፈጥኖ በማምጣት ለእኛ የሚነግረን ወንድማችን ነበር ብሩክ ኒውስ። ነገር ግን ሙሴ ሰለሞንን የሚያክል ተጽዕኖ ፈጣሪ ከአንተ ጋር ደግሞ አሁን ለአዋርድ በውድድር ውስጥ በፉክክር ውስጥ ያለ ወንድም ነውና እንደውም ይሄንን መረጃ ቀድመ ብትዘግብ ኖሮ ለአንተ ራሱ አድቫንቴጅ ነው። ሰውም ለአንተ ያለው አመለካከት ጥሩ ይሆን ነበረ። ነገር ግን ሳትዘግብ ጸጥ ብሎ ማለፉ ውስጥህ የሆነ ነገር እንዳለው ያሳብቃል ብዬ አስባለሁ። ለማንኛውም እስካሁን ውድድሩ አላለቀም። የሙሴ ሰለሞንን አካውንት ሜንሽን አደርግላችኋለሁ። እየገባችሁ ድምፅ ስጡ። ኢየሱስ የለየለት ጌታ ነው። ተባረኩ። አንድ በእምነት ከሚያራምዱት ሙድ አንዱ ይኸው እንደዚህ እንደሰማችሁት ልጁ አሁን ላይ በቃ ነገሮች በጣም በልሴታቸው እየወጣ ነው። ሰው እንደ ሀገር ማሰብቶ በእምነትና በብሔር ተከፋፍሎ ይገኛል እና ሙሴ ሰለሞን እንደታሰረ ሁላችንም እናውቃለን። ያው ካልሰማችሁ ልንገራችሁ። እሱም የታሰረው በምንድን ነው? በሐሰተኛ መረጃን
ለህዝብ በማቀበል ነው። አንድ ሳቢና የተባለች ግለሰብ አለች ወይ ደግሞ ሳቢና የተባለ ድርጅት ወደ ውጭ እንልካለን ሰዎችን ብሎ ማስታወቂያ ይሰራላቸዋል እና ይህ ማስታወቂያ ወይ ደግሞ ይህ ድርጅት እንደ ፊንቴክ ኢንቨስትመንት ሐሰተኛ ሆኖ ይገኛል። ልዩነቱ ከፊንቴክ ኢንቨስትመንት ጋር የሚለያየው ምንድነው? ፊንቴክ ኢንቨስትመንት ያው ድርጅቱ ታሽጓል። ያኛው ግን ወይ ደግሞ የሳቢና ድርጅት ግን ሳቢና የተባለው ድርጅት መንግስት አልደረሰበትም፣ ሰብስባ ብሩን ጠፍታለች ማለት ነው ግለሰቧ። እና ይህን ነገር ሲያስተዋውቅ የነበረው ወይ ደግሞ ለህዝቦች ጥያቄ ሲያቀርብ የነበረው አንዱ ሙሴ ሰለሞን ነው። ያው ታሰረ ማለት ነው። ነገሮችን ሳያጣራ እንደዚህ አይነት ነገር ውስጥ ስለገባ ይመስለኛል እንደዚህ አይነት ነገር የደረሰበት። እስኪ የሚሆነውን የምናየናል። ግን ያው ማስታወቂያዎችን ስንሰራ ለህዝቡ ይሆናል አይሆንም የሚለውን ለይተን ቢሆን ጥሩ ይመስለኛል እንደኔ። በደጋግ ልቦቹ የምናውቀው ማስተር አብነት የተጎዱ እናቶች፣ ህፃናት፣ የታመሙ እንዲሁም ደግሞ የተጎዱ አካባቢዎች ላይ ቀድሞ በመድረስና ከፊት በመሆን የምናውቀው ማስተር አብነት ኢትዮጵያውያን የእኛን እርዳታ ይፈልጋል። በኢትዮጵያ የሱዙኪ መኪና ህጋዊ ወኪል የሆነው ታምሪም ሞተርስን ፎሎ በማድረግ 500 ሺህ እናስገባለታለን። ታምሪም ሞተርስም ደግሞ ለማስተር አብነት ለበጎ አገልግሎት የሚውል እንዲሁም ደግሞ ለድርጅታቸው ሱዙኪ ሃይብሪድ መኪናን ይሰጣቸዋል ማለት ነው። እኛም እንግዲህ ፎሎ እያደረግን ማስተር አብነትን እናስደስተዋለን። ኢትዮጵያውያን አናሳፍረውም። በአጭር ጊዜ ውስጥ የተጠየቀውን ፎሎወር አሟልተን ይሄንን ነገር እናሳካዋለን። መልካም ምሽት ይሁንላችሁ። እንግዲህ ማስተር አብነትን ብላችሁ ታውቁታላችሁ ብዬ አስባለሁ። ያው በተቸገሩ ሰዎች ላይ የሚሰራ አይነት ግለሰብ ነው፣ ቲክቶክ መንደር ላይ ማለት ነው። ያው የተቸገሩ ሰዎች ሲባል ቀድመ የምናስታውሰው ያው ማስተር አብነትን ነው እና አሁን ላይ እኔ እርዳታችሁ ያስፈልገኛል እያለ ነው። ያው ሽልማት ሊሰጠው ነው። ለሽልማቱ ደግሞ አንድ የቲክቶክ አካውንትን ከ500 ሺህ ፎሎወር በላይ ማድረግ አለባችሁ እና የእናንተ እርዳታ ያስፈልጉኛል እና እርዳታችሁን እሻለሁ እያለ ይገኛል በአሁኑ ሰዓት። እኔ በህይወቴ ሁለት ሴት ነው ማቅ፣ አንዷ እናቴ ነች፣ አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው። ደስ ሲል እና ደግሞ በሃይማኖት ጠንካራ የሆነው እንደወዳለ ጠንካራ። እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲሉ ጭራሽ አልጠባም ጾም ነው ብዬ 2 ወሩ ሻይ ነው የጠጣሁት። ከዛ በኋላ ከ2 ወር በኋላ ጾም ሲፈታ ነው ዳግመኛ ከእናቴ ጡት ጋር የተገናኙት እያልኩሽ ምን ያህል በሃይማኖት ጠንካራ እንደሆንኩ እንግዲህ አንቺ ፈረጅኝ። እንግዲህ ግን አንቺ ምን አይነት ነው? ሌላስ ምን አይነት ወንድ ይመችሻል? ታማኝ፣ ሰው አክባሪ፣ የሚወደኝ። እኔና አንቺ ከዚህ በፊት እንተዋወቃለን እንዳለ ስለ እኔ እኮ ነው የምትወሉ። ለምን ስሜን አጠሩኝ በቀጥታ? አንተ ነህ በይኝ። የምሬን እኮ ነው። ግን ሰው ስትወድ ምን ያህል ነው? ከባድ ጥያቄ ነው የጠየቅሽ። እኔ ሰው ስወድ ጎዳና ብትሆኝ ተዳደርሻለሁ ነው በቃ። ምንም ልልሽ አልችልም ከዚህ በላይ። ጓደኛ ግን ለምንድን ነው አሬ አውራ ኢባራ ቋጣሪ። እኔ ግን ችዬ ፌስታል አልቋጠርብሽም። ያለኝን ነው እንዳለ ዘርግፌ ላንቺ የምሰጠው። ይቅርብሽ። አይሆንሽ። እኔ ምን አንተም እንደሱ ሰው አክባሪ፣ ታማኝ፣ ሃይማኖተኛ ነህ? አይ እኔ እንኳን ሀብታም ነኝ። የምርህን ነው? እኔም እኮ መጀመሪያ አንተ ነበርክ የተመቸኝ። ምን ተቀየረ ይላል። ያውላ መስፈርት በገንዘብ ትተካያልሽ ነው እንዴ? ምን ሂድ በቃ። ምንም እኔ እንደሱ ሀብታም ሆኜ ቪላ ቤት ባይኖረኝ እንኳን የልቤን አዳራሽ ግን መኖሪያሽ ታደርጊው ነበር። ምንም እንደሱ እኔ ትልቅ መኪና ባይኖረኝ እንኳን ያንጎ ግን እጠራልሽ ነበርሽ። ያንጎ? አዎ ያንጎ። እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ እንችላለን። ከመጀመሪያዎቹ 6 ጉዞዎች ላይ ደግሞ የ15% ቅናሽ አለው። ከዚህ በፊት ደግሞ የ8610 እና የስትሪት ፒክአፕ ተጠቃሚ ከነበርሽ አፕሊኬሽኑን አውርደሽ ስትጠቀሚ ሌላ የ15% እድል ተጠቃሚ ትሆኛለሽ። እኔ እሻልሻለሁ። ሰሞኑን ቲክቶክ ክሬቲቭ አዋርድ እየተካሄደ እንደሆነ ሁላችንም እናውቃለን። ያው በፋኒስት ኮንተንት ይሄ ልጅ አለመሳተፉ እኔ በጣም እየገረመኝ ነው። በጣም ከሚያስቁኝና ከሚያዝናኑኝ ቲክቶከሮች መካከል አንደኛው ይሄኛው። የታባ የእጅህን ያገኘው አሁን እኔም ብሎ የአዲስ አበባ ልጅ ጠባሽ። እስኪ ምን አቀበጠኝ? ሲጀመር ከአንድ ጓደኛዬ ጋር ነኝ አይደል እንዲህ አለችው። ለ3 ሰው 3 ምግብ። አሁን የምር ግን አንቺ የቤት ልጅ ነሽ? በፍጹም ይበለኝ። ለእናቴ ለመላክ የምንቀበቀበውን በ2 ሰዓት ውስጥ አስተፋሽ። ይቅር በይኝማ። አሁን ከኮተቤ ሜክሲኮ ድረስ እንዴት ነው በእግሬ የምመላለሰው? ስራ ቦታ ላብላብ እየሸተትኩ ልገባ? ወይኔ ይበለኝ። እሺ ደግሞ ስንት ቀን የቀረው? 15 ቀን። ቆይ ግን እኔ ብቻ ነኝ ወይስ ሁሉም ሰው ነው የደሞዙ ቀን እየራቀ የቤት ኪራዩ የሚፈጥንበት? ራምላኬ እስከ መቼ ነው ለምግብ እየሰራው የምኖረው? መቼ ነው ከዶሮ ተሽዬ ከጥሬ በላይ ማለም የምጀምረው? እንግዲህ ይህ መልእክት ለብዙ ወጣቶች እንዲደርስ ባክሩ ጠይቃለሁ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበር።
ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ ግዴታ ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።